በሚቀጥሉት ጥቂት ቀናት ውስጥ መጪው የዓመት ሲሳያችን ጤናችንና እድሜያችን የሚወሰንበት አንድ ልዩ ሌሊት አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያችን የተወሰነች ሌሊት ለህዝቦቻቸው ሊነግሩ ሲወጡ አንድ ነገር ተከሰተ። በሁለት ሰዎች መካከል በተፈጠረ ጭቅጭቅ ያ ዕውቀት ለዘላለም ከኛ እንዲወሰድ ምክንያት ሆነ። ታዲያ ከዚህ በስተጀርባ ያለው ታሪክ ምንድነው? አላህ በቁርአን ውስጥ በዚህ ሌሊት ስም በተሰየመው በሱረቱል ቀድር ላይ እንዲህ ይለናል። የቀድር ሌሊት ከሺህ ወራት በላጭ ናት። ሺህ ወራት በሂሳብ ስሌት ስናየው ከ83 ዓመታት በላይ ማለት ነው። ይህ ማለት የሙሉ ህይወት ዘመን ዒባዳ፣ በረካና መግፊራ በጥቂት ሰዓታት ውስጥ ተጠቃሏል ማለት ነው። ይህ ሌሊት የመጀመሪያው የቁርአን አንቀጽ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደበትና ዓለምን ለዘላለም የቀየረበት ሌሊት ነው። ታላቁ መልአክ ጅብሪልን ጨምሮ መላእክት የአላህን እዝነትና የቀጣዩ ዓመት እቅዶችን ይዘው ወደ ምድር የሚወርዱበት ሌሊት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንደተናገሩት በዚህ ሌሊት በእምነትና ከአላህ ምንዳን በመፈለግ የቆመ ሰው ያለፉት ወንጀሎቹ በሙሉ ይማራሉ። እስቲ ያስቡት፣ አዲስ ጅማሬ፣ ሲሳያችንን፣ እድሜያችንንና የመጨረሻው እጣ ፈንታችን የሚጻፍበት ሌሊት ነው። ትክክለኛ ቀኑን ማወቅ በጣም አስፈላጊ ሆነው ለዚህ ነበር። የረመዳን የመጨረሻዎቹ 10 ቀናት ናቸው። የነብዩ ባልደረቦች በጉጉት ተሞልተዋል። የነዚህን ሌሊት ዋጋ ስለሚያውቁ ለማግኘት ጓጉተዋል። ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛውን ቀን በራእይ ተገልጾላቸው ይህን ታላቅ ዜና ለማብሰር ወጡ። ነገር ግን ወደ ውጭ ሲወጡ ሁለት ባልደረቦቻቸው ሲከራከሩ አገኟቸው። ድምጻቸው ከፍ ብሏል፣ ብትርኩም ሞቋል። ነብዩ ሰለላሁ ዐለይሂ ወሰለም በኋላ ለሰዎቹ እንዲህ አሉ። ስለ ለይለቱል ቀድር ልነግራችሁ ወጥቼ ነበር፣ ነገር ግን እገሌና እገሌ ሲጨቃጨቁ ነበር። በመሆኑም የሷ የቀኑ ዕውቀት ተወሰደ። በሰዎቹ መካከል የተፈጠረው ቅጽበታዊ ግጭት ምክንያት እርግጠኝነቱ ጠፋ፣ ዕውቀቱ ተነሳ። የተወሰነችው ቀን ከትውስታ ተዘረዘች። ለነብዩ ብቻ ሳይሆን ለሙስሊሞቹ ሁሉ ለዘላለም። አላህ ለዓመቱ 364 ቀናት ሰነፍ ሆኖ ለአንድ ሌሊት ብቻ የሚተጋ አማኝ እንዲኖር አልፈለገም። መንፈሳዊነታችን ልክ ከፈተና በፊት ባለው ሌሊት እንደሚያጠና ተማሪ እንዲሆን አልፈለገም። ይልቁንም እንድንጣጣር ፈለገ። አላህ ትክክለኛውን ቀን በመደበቅ በረመዳን የመጨረሻዎቹ 10 ቀናት ውስጥ ባሉ ጎዶሎ ሌሊቶች 21፣ 23፣ 25፣ 27 እና 29 ላይ እንድንፈልጋት አበረታታን። ለአንድ ሌሊት ብቻ ከመትጋት ይልቅ 5 ወይም 10 ሌሊቶችን በመፈለግ ዱዓን በማድረግ ከአላህ ጋር በመገናኘት እናሳልፋለን። ቁርአንን በብዙ እናነባለን፣ ሶደቃን እንሰጣለን፣ እናም ብዙ ዱዓ እናደርጋለን። በመጨረሻ የአንድ ሌሊት ምንዳ ብቻ ሳይሆን ስንፈልግ ያሳለፍናቸውን ሌሊቶች ሁሉ ምንዳ እናገኛለን። ስለዚህ አሁን ጥያቄው ቀኑ መቼ ነው የሚለው አይደለም፣ ይልቁንም እንዴት ከዚህ የተባረከ ወቅት ምርጡን ማግኘት እንችላለን ወይም እችላለሁ የሚለው ነው። ነብዩ ሰለላሁ ዐለይሂ ወሰለም ግልጽ የሆነ መመሪያ ሰጥተዋል። የቀድርን ሌሊት በረመዳን የመጨረሻዎቹ 10 ቀናት ውስጥ ባሉ ጎዶሎ ሌሊቶች ፈልጓት። ስለዚህ ቀላል የተግባር እቅድ እነሆ። አንደኛ፣ ንያችንን ማስተካከል። አንደኛዋ ለይለቱል ቀድር ትሆናለች በሚል ተስፋ በሁሉም የመጨረሻዎቹ 10 ሌሊቶች በተለይም በጎዶሎቹ በዒባዳ ለመትጋት መወሰን። ሁለተኛ፣ ሶላትን ማብዛት፣ በሌሊት ተጨማሪ የሱና ሶላቶችን መስገድ። ሶስተኛ፣ ከቁርአን ጋር መገናኘት። ይህ ቁርአን የወረደበት ሌሊት ነው። ስለዚህ እሱን ለማንበብ ለማስተንተንና መመሪያችን ለማድረግ ከዚህ የተሻለ ጊዜ የለም። በመጨረሻም ልባዊን ዱዓ ማድረግ። እናታችን አይሻ ረዲየላሁ ዐንሃ ያችን ሌሊት ካገኘች ምን ማለት እንዳለባት ነብዩን በጠየቀቻቸው ጊዜ ይህን ውብ ዱዓን አስተማሯት። ይህን መሸምደድና መደጋገም ተገቢ ነው። አላሁመ ኢነከ ዐፉውን ቱሒቡል ዐፍወ ፈዕፉ ዐኒ። ጌታዬ ሆይ አንተ ይቅር ባይ ነህ፣ ይቅርታንም ትወዳለህ፣ ስለዚህ ይቅር በለኝ። እነዚህን የመጨረሻ 10 ሌሊቶች ዓመታችንና ህይወታችንን በእውነት ለመለወጥ እንጠቀምባቸው። አላህ ሁላችንንም የዚህ ሌሊት በረከት ከሚያገኙት፣ ወንጀሎቻቸው ከሚታበሱላቸውና እጣ ፈንታቸው ወደ ተሻለ ከሚጻፍላቸው ያድርገን። አሚን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።